ከቀዶ ጥገና በፊት ምግብ ወይም ማንኛውም ፈሳሽ መውሰድ እጅግ በጣም አደገኛ ነገር ነው። ያላችሁበት የሕክምና ሁኔታ በመድኃኒት መዳን ካልቻለ ወይም በተለያየ ሁኔታ ቀዶ ጥገና መሰራት የግድ በሚሆንበት ጊዜ የሕክምና ባለሙያዎች ከሚነግሯችሁ እጅግ በጣም ጠቃሚ ነጥቦች ቀዳሚው የሚሆነው ምንድነው? ከቀዶ ጥገና በፊት ምንም አይነት ምግብ እንዳትመገቡ ወይም ፈሳሽ ነገርም እንዳትወስዱ ነው የሚሏችሁ። ይህም በሕክምናው አጠራር NPO ይባላል። nothing per ounce ወይም ማንኛውም ነገር አለመውሰድ ማለት ነው። ሰላም እንዴት ናችሁ? በዛሬው ቪዲዮ ከቀዶ ጥገና በፊት ለምንድነው መመገብ የሚከለከለው? ሰዓቱስ ምን ይለያያል ወይስ ሁሉንም ነገር ነው የምንጾመው? ገና ምግብ ያልጀመሩ ህፃናት፣ ገና ጡት የሚጠቡ ወይም ወተት የሚጠጡ ህፃናትስ መጾም አለባቸው ወይ? ድንገተኛ ቀዶ ጥገናስ እንዴት ነው የሚሆነው? የሚሉትን ነገሮች ለመመልከት እንሞክራለን። በመጀመሪያ ለስንት ሰዓት ይጾማል የሚለው ነው። ሰዓቱ እንደየሁኔታው ይለያያል፣ እንደየምግቡ አይነት ይለያያል። እንመልከት። ለምሳሌ ስጋ በሚሆንበት ጊዜ ወይም ሃይ ፋቲ ፉድስ የሚባሉ ከፍተኛ ቅባትነት ያላቸው ምግቦች እንደ ስጋ የመሳሰሉትን ምግቦች ለ8 ሰዓታት መጾም ይኖርባቸዋል። ከቀዶ ጥገናው በፊት ለ8 ሰዓት መጾም አለበት። ለምሳሌ ነገ ጠዋት 2 ሰዓት ላይ የሚሰራ ቀዶ ጥገና ቢኖርባችሁ እናንተ ከሌሊት 6 ሰዓት በኋላ መመገብ እነዚህ አይነት ስጋና ከዛ ቅባትነት ያላቸው ምግቦች መመገብ ማቆም ይኖርባችኋል። ሌሎች ምግቦች ከስጋ ውጭ ቅባትነታቸው አነስ ያሉ ምግቦችን በምትመገቡበት ጊዜ ለነዚህ ደግሞ 6 ሰዓታት መጾም ይኖርበታል ማለት ነው። ለወተትስ ቢሆን ነው። ወተት ደግሞ ለ4 ሰዓት መጾም አለበት። ለ4 ሰዓት የእናት ጡት ወተት ከሆነ እንደዚሁ ምግብ ያልጀመሩ ገና ህፃናት ካሉ በጣሳ ወተት ወይም በእናት ጡት ወተት ያሉ ህፃናትን ደግሞ ለእናት ጡት ወተት 4 ሰዓት መጾም አለበት፣ ህፃናት እንኳን ቢሆኑ ማለት ነው። ስለዚህ ጠዋት 4 ሰዓት ላይ ቀዶ ጥገና ወይም ጠዋት 6 ሰዓት ላይ ቀዶ ጥገና የሚሰራለት ህፃን ልጅ ቢኖር፣ ጡት የሚጠባ ህፃን ልጅ ቢኖር ከጠዋት 2 ሰዓት ጀምሮ ምንም አይነት ጡት መጥባት የለበትም ማለት ነው። ፎርሙላ ሚልክ ወይም የጣሳ ወተት የሚባሉ ደግሞ የሚወስዱ ህፃናት ደግሞ ከሆኑ እነሱ ለ6 ሰዓታት መጾም ይኖርበታል። እንደ ጡት ወተት አይደለም። ይሄ ረዘም ላለ ጊዜ እንዲጾሙ ይደረጋል ማለት ነው። ሌሎችስ ለምሳሌ ቡና፣ ሻይ፣ ውሃ የመሳሰሉትን ደግሞ እንዴት ነው የሚለውን ነገር ደግሞ ስንመለከት ለምሳሌ ሻይ ከሆነ ለምሳሌ ውሃን ስንመለከት ውሃ ለ2 ሰዓት ውሃ ብቻ አይደለም፣ በርግጥ ውሃም ቡናም ሻይም ከሆኑ እነዚህ ሶስቱን ከቀዶ ጥገና በፊት ለ2 ሰዓት መጾም ይኖርባቸዋል ወይም ለ2 ሰዓታት መውሰድ የለባችሁ ማለት ነው። ስለዚህ ለ2 ሰዓት የማይወሰዱት መካከል አንደኛው ውሃ ነው። አንዳንዴ ውሃ ይፈቀዳል ምናምን ሊላችሁ ይችላል ሰው ዝም ብሎ በተለምዶ ማለት ነው። ነገር ግን ውሃም ቢሆን ለ2 ሰዓት መጾም ይኖርበታል። መድኃኒት የምትወስዱ ከሆነ ደግሞ ትንሽ አንዴ ፍት ብላችሁ ያን መድኃኒት መውሰድ ከቻላችሁ በባዶ መውሰድ፣ ግዴታ ግን ከሆነ በሃይላንድ ክዳን በሃይላንድ ክዳን ቀርታችሁ በዛች በመታከል ውሃ መድኃኒታችሁን መውሰድ ትችላላችሁ። እንደ ውሃው ሁሉ ደግሞ ሻይም ለ2 ሰዓታት ከሚጾም ወይም 2 ሰዓት ከቀዶ ጥገናው በፊት መቋረጥ ካለባቸው መጠጦች መካከል የሚጠቀስ ነው። ሌላው ቡናን በተመሳሳይ ከቀዶ ጥገናው በፊት ከ2 ሰዓታት በፊት መቋረጥ ይኖርበታል። ስለዚህ በተለምዶ ውሃ ይፈቀዳል፣ ሻይ ቢጠጣ ችግር የለውም ምናምን የሚባል ነገር የለም። እነዚህን አሁን በነገርኳችሁ መሰረት ማድረግ ይኖርባችኋል። ሰዓቱ ለምን ተለያየ? አሁን እንደነገርኳችሁ ለ8 ሰዓት፣ ለ6 ሰዓት፣ ለ4 ሰዓት እና ለ2 ሰዓት የሚጾሙትን ነግሬያችኋለሁ። ስለዚህ ሰዓቱ ለምን ተለያየ ስንል ዋናው ጨጓራ ላይ የሚቆዩበት ሰዓት መለያየቱ ነው። ስጋ በልታችሁ የሚቆይበት ሰዓት ለመራብ ራሱ ስታስቡ ስጋ በልታችሁ ብዙ ሰዓት ሳትራቡ ቁጭ ስላላችሁ፣ ሽሮ በልታችሁ ግን ቶሎ ልትራቡ ትችላላችሁ። በዛው ልክ ውሃ ስትጠጡ ያለው የራብ መጠን ወይም ሆድ ላይ የመቆየታቸው ጨጓራ ላይ የመቆየታቸው የሚፈጅባቸውን ጊዜ በማየት ነው። ስለዚህ ስጋ ብዙ ሰዓት ቅባትነት ያላቸው ምግቦች በሆድ ውስጥ ብዙ ሰዓት ወይም ጨጓራ ላይ የመቆየት አቅም አላቸው።
እያለ ነው እየቀነሰ ልቀባትነታቸው እየቀነሰ ሲሄድ እንደዚሁ ፎርሙላ ሚልክም ለህፃናት ለመፈጨት ጊዜ ስለሚፈጅ ከእናት ጡት ወተት የጣሳ ወተቱ የበለጠ ጊዜ ስለሚፈጅበት ነው 6 ሰዓት መጾም አለበት የተባለው። ስለዚህ ሰዓቱ የተለያየበት ምክንያት ሆድ ውስጥ በሚቆዩበት ለመፈጨት በሚወስድባቸው ጊዜ መጠን ልክ ይሆናል ማለት ነው። በአጾሙ ምን ይከሰታል ወይም ደግሞ ባልጾምስ የምትሉ ከሆነ ዋነኛው ምክንያቱ ምንድነው? በቀዶ ጥገና ጊዜ ህመም እንዳይሰማችሁ ወይም ደግሞ ቀዶ ጥገናው ምቹ ለማድረግ የሚሰጣችሁ መድኃኒት አለ። በተለይ ደግሞ ሙሉ እንቅልፍ ወስዷችሁ የሚሰራ ከሆነ ወይም ይሄ ጀነራል አነስቴዥያ ወይም ሙሉ ማደንዘዣ የሚባለውን የአነስቴዥያ አይነት ከወሰዳችሁ በተፈጥሮ ምግብ ከጨጓራ ወጥቶ ወደ አየር ቧንቧ ወይም ወደ ሳምባችን እንዳይገባ የሚከላከሉልን የሚችሉትን ይሄ ፕሮቴክቲቭ ሜካኒዝሞች ወይም የሚከላከሉትን የተፈጥሮ መከላከያ መንገዶችን በሙሉ እነዚህ በአነስቴዥያ በሚሰጧችሁ መድኃኒቶች ስራቸውን በአግባቡ እንዳይሰሩ ይደረጋል ማለት ነው። ስለዚህ እነዚህ መድኃኒት በምትወስዱበት ጊዜ እንቅልፍ እንድትተኙ ለማስተኛት የሚሰጡ መድኃኒቶች አሉ። ሰውነት ጡንቻ ዘና እንዲል መስል ሪላክሳንት ይባላሉ። እነዚህ የተፈጥሮ መከላከያ መንገዶችን በማዳከም ምግብ በቀላሉ ከጨጓራ ወጥቶ ወደ አየር ቧንቧ ወይም ወደ ሳምባ እንዲገባ ያደርጋል ማለት ነው። ስለዚህ ይሄ ነገር ቢከሰት በጣም ከባድ የሚባል ችግር ነው የሚፈጠረው። ምክንያቱም እንደምታውቁት ሳምባችን ለመተንፈስ ነው ለአየር ለማመላለስ ነው እንጂ ማንኛውም ፈሳሽ ቢገባ ከባድ የሆነ ጉዳት ይፈጥራል ማለት ነው። በሕክምና ቋንቋ ኬሚካል ኒሞኒያ እና ኬሚካል ኒሞናይተስ እና ባክቴሪያል ኒሞኒያ የሚባሉ አሉ። የሳምባ መቆጣት ወይም የሳምባ ምች የምንላቸው ነገሮች እንዲከሰቱ ያደርጋሉ ማለት ነው። ይሄ ከበድ ሲል በቀላሉ ከመታከም ጀምሮ ከበድ ሲል ደግሞ እስከ ሞት የሚያደርስ ከባድ የሆነ ጉዳት እስከ ማምጣት የሚደርስ ችግር ነውና እንደ ቀልድ ልታዩት አይገባም። ቀዶ ጥገናው ድንገተኛ ቢሆንስ ወይም ኢመርጀንሲ ሰርጀሪ ቢሆንስ የሚል ነው። ይሄም የሆነው አሁን ያልኳችሁ የሰዓት ልኬቱ የሚሰራው ቀዶ ጥገና የሚሰራላችሁ መቼ እንደሆነ ተነግሯችሁ ምናምን በቀጠሮ ሲሆን ድንገተኛ ቀዶ ጥገና በሚሆንበት ጊዜ ይሄን ነገር ተግባራዊ አይሆንም። ምክንያቱም በዛ ሰዓት የሚያስፈልገው ህይወትን ማዳን የሚለው ነው ከሁሉም ተቀድሞ የሚመጣው። ስለዚህ ድንገተኛ ቀዶ ጥገና በሚሆንበት ጊዜ ባለሙያዎቹ የአነስቴዥያ ባለሙያዎች ይሄንን ለመቀነስ የራሳቸው የሚሄዱበት መንገድ አለ። መድኃኒት ከመስጠት ጀምሮ እስከ ክሪኮይድ ፕሬሸር የሚባል አለ። በቀዶ ጥገናው ጊዜ ትቦ በራሳችሁ መተንፈስ ስለማትችሉ የሚሰጣችሁ መድኃኒት መስል ሪላክሰንት ወይም ጡንቻን ዘና የሚያደርገው መድኃኒት የሰው ልጅ ለመተንፈስ የሚያስፈልጉትን ዲያፍራም የሚባለውን ጡንቻውን እንዳይሰራ ስለሚያደርገው በማሽን ነው የሚተነፍሰው። ስለዚህ ያንን ነገር በሚደረግበት ጊዜ ደግሞ ክሪኮይድ ፕሬሸር የሚባል የራሱ የሆነ ሜትድ መንገድ አለ። ያንን ተጠቅመው ያንን ሪስክ ችግሩን ለመቀነስ ጥረት ያደርጋሉ። ግን ማወቅ ያለባቸው አሁንም በኢመርጀንሲ ቀዶ ጥገና ጊዜ በድንገተኛ አደጋ ጊዜ ህይወትን ማዳን የሚለው ነው የሚበልጠው፣ ወይም እነዚህን ነገሮች ይደረጋሉ ማለት ነው። ማወቅ ያለባችሁ በስህተት ወይም በቸልተኝነት አትመገቡ ተብላችሁ ወይም ተሳስታችሁ በልታችሁ ከተገኛችሁ የቀዶ ጥገናው ቀን ለሕክምና ባለሙያዎች መንገር ይኖርባችኋል። ድንገተኛ ካልሆነ ወይም ታቅዶበት ይሄ ኢሌክቲቭ ሰርጀሪ ከሆነ በቀጠሮ ከሆነ ቀዶ ጥገናችሁ የተቀጠራችሁትን ለሚሰራ የተነገራችሁ በልታችሁ ከተገኛችሁ ሰዓቱ መገፋት አለበት። ቢያንስ ለ6 ሰዓት ወይም ለ8 ሰዓት እንደየሁኔታው እንድትጾሙ እንደ ምግቡ አይነት እንድትጾሙ ይደረጋል። ያለበለዚያም ደግሞ መሰራታችሁ ግዴታ ከሆነ ደግሞ የሚሰጡ መድኃኒቶች አሉ፣ እነሱ ተሰጥቷችሁ ይሰራላችኋል ማለት ነው። ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ ይጠቅማል ካላችሁ ሼር አድርጉ። ደግሞ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቸር ይግጠማችሁ።